ሰዓት ትኩስ ላይ ቀዘቅዝ ትኩሱ እንግዲህ ሲንተከተክ የዋለ ብረት ድስት ተሸክሜ እኔ ብቻ አይደለም በእርግጥ እንደዛ አድርጌ አውጥቼ መንገድ ላይ ይሸጥ ነበርና ቀስ እያለ ሻይ ቡና እቃዎች ለእኔ ምናምን የሚሸጥ ሰው እንዳለ ታውቃላችሁ። አካል ጉዳተኛውንም ግን አመስጋኝ ነው። አካል ጉዳተኛውን ዊልቸር ላይ ተቀምጦ ዊልቸር ስለሰጠቀኝ አመሰግናለሁ። ዊልቸር የሌላቸው በጎማ አስፓልት ላይ የሚንፋቀቁ አሉና አመሰግናለሁ ዊልቸር ስለሰጠኝ ይላል። ዊልቸር ላይ ያለው ሰው ባገኘሁት ነገር ማንም ያውቃል። የእኔ በዓል እንደውም የልጄ ልደት ነው። ፎቶ ላይ ልታይ ትችላለህ፣ አምጥቼልሃለሁ። የእኔ በዓሌ በቃ ልጄ የተወለደችበት ቀን ነው እና በቻልኩት መጠን ምንም ነገር እንዲያመልጣት አልፈልግም። በቃ በተለይ ገንዘብ ሊያመጣ የሚችሉት ነገሮች ሁሉ እንድታጣ አልፈልግም። የምትኖርበት ቤት ባዶ እንዲሆን አልፈልግም። በቃ በመጠኑም ቢሆን እቃ ሁሉ ነገር እና በተለይ እኔ እስከ 7 ዓመቷ ምናምን እኔ ለራሴ እንጃ በአግባቡ ልብስና ጫማ እንኳን አላውቅም። በተለይ ደግሞ እስከ 4 ዓመቷ ያለው እኔ የተቀደደ ኮንጎ አድርጌ ግን ለልጄ ፎቶም አለ በደንብ በማስረጃ ኮንጎ እንኳን ለመግዛት ለራሴ ማለት ለልጇ ጫማ ስትገዛ ፎቶ አንስታ በማስረጃ ነው፣ ግዴታሽ ነው። እንደገና ደግሞ አይባልም ለልጅሽ ያደረግሽውን ነገር እንዲያርጌ ለልጁ አይባልም። ግዴታችን ነው፣ እንደ እናት ግዴታችን ነው። አፈርድም የበልተን ልጆቻችንን ማሳደግ እኛንን ወደዚህ ምድር ያመጣናቸው። ለልጇ ጫማ ስትገዛ ማስረጃ ፎቶ አንስታ ነው፣ በማስረጃ ፎቶ አለኝ አለች እናት ለልጇ ስጋዋን ሳልጨርስ እኔ ሳያልፍልኝ ልጅ መውለዴ ጥፋቴ ነው፣ ጥፋቴን ላርም ብላ ቀን ከሌት ስራ ሰርታ ልጇን እንደማሳደግ ማን ነው ተወቃሽ? የኢትዮጵያ ሕዝብ ትንከራተታለች እና ደግሞ ያንን ማድረግ እችላለሁ። በቃ ያን ገቢ የሚኖረኝ ስራ ስጠኝ ነው በቃ። እና ያው መንገድ ላይ በሸራ ምናምን ስሰራ ያው ህገ ወጥ ስለሆነ ስለማይል ቦታ እጅ ተከራየው እና እንግዲህ ከኑሯችን ከልጄ ምናምን የቆጠብኩት ወደ 200 ምናምን ሺህ ብር ነበር። በሱ ምግብ ቤት ከፈትኩበት እና እኔ አሪፍ ይሆናል ብዬ አስቤ ነበር። በሰዓቱ ያው አዲስ ሰፈር ውስጥ ስለሆነ ገና ነው በቃ አሪፍ ይሆናል ብዬ ስራ ሳይኖረው ቀረ፣ ከሰርኩኝ። ከዛ ከስሬ ያው ዘጋው ከይንዤ ወጣው። ከዛ በኋላ ምንድነው በቃ በጣም ስጀመር ከበገና በፊትም ልጄንም ሳልወልድ በፊት ድካም ይሰማኛል። ምንም የመኖር ፍላጎት የለኝም። በጣም በቃ በህይወት የተሰላቸው ሰው ነኝ ይላሉ። ከዛ አሁን ይሄ ደግሞ ሲጨመር ምንም ተስፋ የማደርገው ነገር የለም። አንደኛ እንደ በፊቱ በ1000 ወይ በ500 ስራ ጀምራለሁ የሚባልበት ጊዜ ላይ አይደለም። ተቀጥሬ ደግሞ ልስራ ብል ምንድን ነው የማደርገው? ቤት ኪራይ የለብሽም? የሆነ ቤት ኪራይን የማያውቅ ሰው የለም። እኔ ነፃ ኮንዶሚኒየም ውስጥ ነው የምትኖረው። ቤት ኪራይ የለባትም። ባይዘው ይሄን እንድታውቁ። ተማርኩም፣ ወረቀት የለኝም፣ ምንም አይነት ነገር። እኔ ራሴን አነስ ያለች ቁርስ ቤት ወይ ምግብ ቤት ከመስራት የዘለለ በቃ ብቻ በጣም በቃ ድካም ውስጥ ነበርኩ፣ መሰልቸት ውስጥ ነበርኩ። ወይ ደግሞ ወይ የሆነ ሰው አለ ከላይ አበድረኝ እና ወይ የሆነ ቦታ ላይ አሁን በረንዳ እንደ በፊቱ በየቦታ አይቻልም፣ ወይ ሆቴል ላይ ምናምን በደንብ ፍቃድ ያለው ቦታ ላይ። ስለዚህ ያንን እንዳረግ ራሱ በትንሹ እኔ ከ50 ሺህ ብር ያላነሰ ብር ያስፈልገኛል። እና እኔ አይደለም 50 ሺህ ብር 5 ሺህ ብር እንኳን የሚያበድረኝ በሰዓቱ አልነበረም። እና ያን ቪዲዮ በምሰራበት ሰዓት ቤት ውስጥ ምንም አይነት የሚበላ ምግብ የለም። ልጄ ጫማዋ ተቀዷል፣ ጭንቅላቷ ደርቋል፣ ቅባት አልቆ ሶፋ ውስጥ ስፒከር ውስጥ ለምን አይሸጥ? ከሌጋ ሂጂ ይህን ጊዜ እንላት ወይ ይህን ጊዜ ያሳልፈናል የምለው ሰው የለም። በአጠቃላይ በቃ መረድ እና ይህንን አለም ያን ሁሉ የለፈውት ያን ሁሉ ነገር ከራሴ ከእሷ ቆጥቤ ያስቀምጬ ያንን የከፈትኩት እንደዚህ አይነት ህይወት ለመኖር አይደለም። እና በጣም በራሴ ያዘንኩ ያው ከዚህ የተነሳ ነው። ጂፓሱስ
እንደዛ የደከምሽላት ይህን ሁሉ ሆነሽ ጎዳና ላይ በሚሰሩ ስራዎች ሰርተሽ ያሳደግሻት ልጅሽ አድጋልሽ 11 ዓመቷን ደርሳለች። እኔ እንደውም ይመስለኝ የነበረው ምን ልሆንልሽ ምን ላምጣልሽ ምናምን ስትያት የማይቻል ነገር ይህን ሁሉ የከፈልሽላት ይበልጥ ደግሞ ልትከፊላት ደረሰችልሽ እኮ 11 ዓመቷ ነው። ታግዝሻለች ልትልቂያት ያን ተስፋ አስቆራጭ በረኪና ፊት ለፊት አድርገሽ አንቺ አታደርጊው እሷ እንድታደርግ። ኧረ እንደው ምን ላድርገው ይህን ጋዜጠኛ አያችሁ እንዳልሽው ብዙ መስዋዕትነት የከፈልሽላት ምሳሌላት ልጅሽ ከሆነች እንዴት በፊት ለፊቷ በረኪና አስቀምጠሽ እናት ልጇን የምትወድ እናት ለልጇ ችግር አትነግርም። እያለቀሰች እንኳን ከፍቷት ቢሆን ልጇ ስትመጣ ፊቷን ደበቅ አርጋ እንኳን ገልጸው ወይ ልጄ ኧረ ችግር የለም ደስተኛ ነኝ ነው የምትለው። እንግዲህ እኔ ልጄ እናት ነኝ አይደል? ልጄ እንድትጨነቅብኝ አልፈልግም። ቢቸግረኝ ቢርበኝ ለልጄ ችግሬን እምባዬን አላሳያትም። እራሷን እንድጠላ ስለማልፈልግ እኔን በመውለዷ ነው እናቴ የተቸገረችው ብላ እንድታስብ ስለማልፈልግ በሚመስል መንገድ እኮ ነው ስትገልጪው የነበረው። ጭካኔ ይችበታለሁ ቪዲዮ ላይ ግን እንደው እንዴት መጣልሽ ብዬ ነው። እንዴት ጨከንሽ በልጅሽ? እኔ እንግዲህ ያው እግዚአብሔር በሚያውቀው እኔ ምንም ከሷ ጋር እንትን በፍጹም እኔ በሰዓቱ እንኳን ደግሜ ያልሰማሁትም። እኔ ያንን እንትን አልኩኝ በቃ ተነሽ ተኝ ያልኳት እኔ ደግሜ ያልሰማሁትም። ድምፁን ቀንሼ ነው ችን 11 ዓመት ልጅ በዚህ ስልክ ቁጥር ምናምን አግዙ ብዬ ድምፁ መልሼ አልሰማሁትም። ምናልባት መልሼ ብሰማው ኑሮ ያው ክብደቱ ይገባኝ ነበርና ቶ ነበር፣ ግን አልሰማሁትም። ለምን በቃ እኔ ጨረሽ እንዴ እኔ ለልጄ እኔ ልሞትላት እኔ ቀድሜ እኔ ልሞትላት እኔ ሞቼ ለእሷ ህይወት ልስጣት። ነፍስ ቢሸጥ እሸጥላታለሁ፣ ግን እሷ አትፈልግም። እኔ ልጄ በቃ ጥሩ ህይወት እንድትኖረልኝ ብቻ ነው የምፈልገው እና ያንንም ህይወት ለመስጠት እኔ እንኳን እንደዚህ ጨምሬ ብቻዬን የኖርኩት ህይወት ራሱ በጣም ከባድ ነው። ለምንድን ነው ከባድ የሆነው? እንዴ ታማው እኮ መቼ ለታ የመጣውን ወጣት አይታችኋል? ሆዱ ተቀዶ በሆዱ ነው የሚጸዳዳው። እዚህ ጋር ላስቲክ ተገጥሞለት የሚጸዳዳው በዚህ ነው። አሁን ከዚህኛው ዊልቸር ላይ ካለው ልጅ ቀጥሎ እርዳታ ማሰባሰብላት ልጅ ስሙ ማን ነበር? በእናታችሁ ጻፉልኝ። ወረፋ ተመዝግቦ የወጣው ልጅ በቀደም ከኔ ቤት ገዝት ላይ በመቀመጫው መጸዳዳት አይችልም። እጢ ወጥቶለት ኦፕሬሽን ተደርጎ የሆነ ነገር ፈንድቶ ምናምን ብቻ የሕክምና ማስረጃውን ገና በደንብ አላየሁትም። እዚህ ገዝት ገብቶ የነገረን ነው። አሰፋ ቴንኪው አሰፋ ሆዱ ተቀዶ ላስቲክ ተደርጎለት የሚጸዳደው በዚህ ላስቲክ እየቀየረ ነው። እንደዛ ሆኖ እየሰራ ይኖራል። ለመታከሚያ ነው የሚፈልገው። አንድ ሰው ሙሉ ጤነኛ ሙሉ እጅግር ይዞ ህይወት ስቃይ ነው። ለምን አይሰራም? እንጀራ በሽሮ በልተን ለምን አንኖርም? ፈጣሪን አመስግነን ተመስገን በህይወት ስላለን ተመስገን ሙሉ አካል ስላለኝ ተብሎ መስተንግዶች ተቀጥሮ የሰው ልጅ ሱቅ ውስጥ ቆሞ ተቀጥሮ ምንም የኢትዮጵያ ህዝብ እንዳለ የሚኖረው ተቀጥሯል እንዴ የሚሰራው? ይህን ያህል ፈጣሪን ማማረር ለምንድን ነው? ሙሉ አካል ይዘን የሆነ ታማሚ ብትሆን በቃ ቁስሌ አደከመኝ፣ ህመሜ አመመኝ። ይህ የካንሰር ታማሚዎች ምናምን እነሱ እንኳን አመስጋኝ ናቸው። ካንሰር ታመው እንኳን ቀናቸውን እየጠበቁ ይህን ያህል ወር ነው የምትኖሩት ብሏቸው ዶክተር ተመስገን 3 ወር ስላለኝ ብለው 3 ወሯን ሀፒ ሆነው እዚህ ምድር ላይ ሆነው ማለፍ ይፈልጋሉ። ሰው ሙሉ ጤነኛው ነው ሙሉ አካል ይዞ ይህን ያህል ማማረር ማደሪያቶች ብዙ ማለት ነው። ልጅ ደግሞ ሲጨምር አስበው ማለት ያለፉት ነገር የለም። በቃ እንደ ሰው ደከመኝ ማለት እኔ እንጃ። ከዛ ለምን በቃልኩኝ ምናልባት አይታወቅም። የሆነ ሰው ሜንታል ሄልዝ ከካንሰር ይብሳል ሀቡ። ይህንን አንቺ ያልሽውን እኔ ብለው ሴትዮዋ እብድ ናት አለችኝ ነው የምትለው። አንድን ሰው ከመሬት ተነስቶ አይምሮክን ያምካል ማለት አይቻልም። ወስድሽ አስመርምረሽ ስታረጋግጭ ብቻ ነው ይህንን ማለት የምትይው። አይቻልም። ግዛት ሊገኝ ይችላል። እኔ እንዳልኩ ነው። በቃ ይሄ ነገር ነው እንደዚህ እያደረገ ያለው ይሄ ነገር ነው። ተነሳው ስል መልሶ የሚጥለኝ ይሄ ነገር ነው። ብዙ ነገሮችን የሚዘጋው በቃ
ቪዲዮ ላይ ያልኩት እንግዲህ አንተ አልሰማሁም። ደግ የተባለ ሰው እኔ ጋር ሲደርስ ክፉ ይሆናል። ሰጭ የተባለ ሰው እኔ ጋር ሲደርስ እጁ ያጥራል። በቃ አስተዋይ የሚባሉ ሰዎች እኔ ጋር ሲደርሱ ማስተዋላቸውን፣ ደግነታቸውን፣ ርኅራኄያቸውን እያጣሉ። ስለዚህ ምንድነው አንደኛ በፍቅር ምናምን ብላት እንትን ትላለች፣ ደስተኛ አትሆንም። ትቻት እንዴት አትፈልግም። ትቻት 2 ሰዓት ብቆይ አትወድም። እንደውም አሁን ስታድግ እንጂ በፊት ጭራሽ ታለቀስ ሁሉ ነበር። የሆነ ቦታ ገበያ ምንም የሆነ ቦታ ላይ ጭራሽ እና በቃ እኔ 24 ሰዓት እሷ ወታ ተጫወታም ስትገባ በቃ አጠገቧ። አሽሙሩ ግን ገብቷቸዋል። ለእኔ ነው አስተዋይ የሚባሉ ሰዎች እኔ ጋር ሲደርሱ ማስተዋል ያቅታቸዋል። የሚረዱ ሰዎች እኔ ጋር ሲደርሱ ላይክ መንፈሱ ሀቢባ እንዳትረዳኝ ያደረገ አይነት ነገር። መንፈስ የለም፣ ገለመሌ የለም፣ ምንም የለም። እናውቃለን፣ ሁሉ ነገር ሰላም ነው። ቦታችን እዛው ቅርብ ስለነበረ በቃ በፈለገኝ ሰዓት እኔ ማግኘት ትፈልጋለች። እና አሁን በጸባይም እንትን ብላት እንትን አትልም፣ ደስተኛ አትሆንም፣ ፈቃደኛ አትሆንም። ትቻት እንዲሄድ ከኔ ውጭ ማንም አጠገቧ እንዲኖር አትፈልግም። ማንም ሰው አጠገብ መሆንም አትፈልግም። እና ስለዚህ እንዲጫነ ካላልኳት አይገባትም። በቃ ምን እንድትሆን ነበር ያልገባኝ ነገር። ይሄ ለቪዲዮ እንዴት አንቺ እውነትና ልጅሽ የምትወጂ እናት ከሆንሽ፣ እውነት ለልጅሽ ብዙ መስዋዕትነት ከፍለሽ ያሳደግሽ እናት ከሆንሽ እንዴት አስችሎሽ ልጅሽ ፊት በረኪና አስቀምጠሽ ይህን ልጠጣ ነው ብለሽ ታስፈራሪያታለሽ? እንዴት ልጇን የምትወድ እናት እንዴት አደርጋለች ወይ ለሚለው ጥያቄ ካልጨከምኩባት እንደሄድ አትፈቅድልኝም። ከኔ ውጭ ሰው አትፈልግም። ኤክስኪውዝ ሚ ከዚህ በፊት ጥለሻት ሄደሽ ነበር፣ ራስሽ ተናግረሻል። ከዚህ በፊት ጥለሻት ሄደሽ ነበር። ለምዳዋለች ያለ አንቺ መኖርን። በረኪና ገዝተሽ ፊት ለፊቷ አስቀምጠሽ እንደዛ ሁሉ ስትያት ምን እንድትልሽ ምን ጠይቃሽ ነው እንደዛ ያልሻል? እሷ እኮ ምንም አልጠየቀችኝም አልኩ። እኔ ግን ማድረግ ያለብኝን ነገር ማድረግ አልቻልኩም። ምግብ ቤት ውስጥ የለም፣ ነጠላ ጫማ አልቆባት እሷ አልጠየቀችኝም። ፀጉሯ ደርቋል፣ ቅባት የለም። በቃ እዚህ ላይ ለመገኘት አይደለም እኔ ይሄን ሁሉ የለፋሁት የታገልኩት። ስለዚህ እኔ እንዳልኩ ነው። በቃ ያለውን ነገር የሆነ ቦታ ሄጄ ራሴን ማከም ፈለኩኝ። እየወቀሻት ስለነበረ ቆይ ዲያቄ አይነት ይገባሻል። እንዲሁኛልሽ ማለት ይሄን እንዲሆንኩልሽ ለምን እንኳን ይሄን አትታገሽኝም? ለምን እንድትጨቀጭቅኛለሽ? ለምን ይሄን ትጠይቅኛለሽ? ምናምን የሚሉ እሷን እየወቀሻት ስለነበረ ማለት ነው። እሺ እሷን የወቀስኩ የመሰለው ወይዬ ንግስቷ አወራሽ እየሰማው ነው። ኮመንት ላይ ለንግስት ሚዩቱን አንሺላ ብለውኝ ነው እሺ ስለሚል በጥሞና ያንቺን ቤተሰብ የኔም ቤተሰብ እንዲያዳምጡ ነበር። እያዳምጡ አስተያየት ደግሞ በአካልሽ እያነሳሽ እየተራመሽ የሰራሻቸው ናቸው። ሰው ይሄ ካለው ከዚህ በላይ ሀብት አለው። የልጄ ፀጉር ደረቀ ካለች በረኪና በምትገዛበት ብር ለምን ለልጇ ፀጉር ቅባት አልገዛችበትም? በረኪና ገዝታ ልጅቷን በምታስፈራራበት የበረኪና ዋጋ የፀጉር ቅባት ዘይኒት ቅባት አይገዛም? ጤነኛልሽ ደግሞ አይደለም። አሞሽ ሸኝተሽ አልጋ ይዘሽ አታውቂም። እንግዲህ እኔ ለእናንተ ቆሞ ሄደ ሁሉ ጤነኛ ነኝ እንጂ እኔ አላውቅም እንዴት እንደምትረዱት። መስራት ካልቻልኩኝ፣ ስራ ካላገኘው፣ ልፋቴ መና ከቀረ፣ በህይወቴ በመኖሬ ደስተኛ ካልሆንኩ፣ ራሴን ከጠላው የቱ ጋር ነው ጤንነቴ? እኔ ስለ ልጅሽ እያወራሽ ስለነበረ ልጅሽ 11 ዓመቷ ነው። በጣም ታምራለች። ብዙ ደክመሻልባታል፣ ብዙ ሰርተሻታል አይደለ? እንዲህ ተስፋ ቁርጥ ስትይ እና ማታው እንደዚህ ስትይ እያሰብኩ የነበረው አባቷስ የሚል ነበር። ስለ አባቷ ንገሪ። ሶስት አበባ ነው የምትረዳው። ምን ያህል አባቴን እንዳትል እያስፈራራች እንደምታሳድጋት ማሳያ ነው። ይሄ ሁሉ መስዋዕት ከፍዬላት ምን ሚዲያ ላይ ቀርጸሽ አውጥተሽ ስለለመንሽባት በረኪና ጠጣለሁ እያልሽ እያስፈራራሻት ይህን ቪዲዮ ቀርጬሽ በረኪና ጠጣለሁ እያልሽ እያስፈራራሻት እየለመንሽባት ስላሳደግሻት አዋርደሻት በ11 ዓመቷ እንደዚህ አይነት ቪዲዮ ቀርጸሻት ነገ እኩዮቿ እንዲስቁባት እንዲሳለቁባት ቡሊ እንዲያደርጓት በዚህ ቪዲዮ አርገሽ ስላሳደግሻት ነው መስዋዕት የከፈልሽላት።
ከዛ ይህ ሁሉ ነገር አድርጌ አባቴን ካለችኝ አዝንባታለሁ፣ ላይ እረግምሻለሁ አይነት ነገር አዝንባታለሁ። በጣም ነው ማዝነው በእንደዚህ አይነት እናቶች። በጣም ልጆቻችን ምንም አያገባቸውም። እኛንን ወደዚህ ምድር ያመጣናቸው። እናት ልጇን ችግሯን እንኳን እንድታቀባት አትፈልግም። እያለቀሰች እኔ ስንት ታሪክ አይቻለሁ። ባል መቷት እያለቀሰች እንኳን ልጇ ስትመጣ ወደ እሷ ምን ሆነሽ ነው እናቴ ስትላት፣ ምንም ወድቄ አይ ሰላም ነኝ ልጄ ምናምን ብላ ህመሟን በውስጧ ይዛ ትስቃለች። ለልጇ የልጇ ልብ እንዳይሰበር አይደለም ሳይኖር እኔ እንትን እያልኩት ነው። በቻልኩት መጠን በጸባይ መክሰስ እችላለሁ። ቢያንስ ባይፈረድልኝም ፍርድ ቤት እሱን ማቆም እችላለሁ። እንደው ብር የለኝም ስራ የለኝም ብሎ ማምለጥ እንኳን ቢችል ቢያንስ እኔ ፍርድ ቤት ማቆም እና ማረጋገጥ። አላምንምም ካለ ያው ዲኤንኤ የሚባል ነገር አለ፣ በዛ መሄድ ይቻላል። ግን እኔ ያው እሱም ይሄን ያህል ያለማመን አይመስለኝም። ብቻ በቃ ያለመፈለግ ብሎ ይሻቃል። 74 ሳንቲም አልኩ። 74 ሳንቲም እኮ ምን አግብቶት ነው የኢትዮጵያ ሕዝብ የሚወቀሰው? ፍርድ ቤት ማቆም ከቻልሽ አቁምና ፍርድ ቤት ገትሪና ፍርድ ቤት ተቆራጭ ያርግበት። አንቺ እሱ ላይ አቅም አተሽ እሱም ፍርድ ቤት የመገተር አቅም አተሽ የኢትዮጵያ ሕዝብ አልረዳኝም ብሎ መውቀስ ምን ማለት ነው? የኢትዮጵያ ሕዝብ ዳለበት እንዴ ሳንቲም ያኔ እንኳን ያኔ አመት ከብራ ጀርባ ሶ መኒ ቲንግስ። ወይኔ ፈጣሪ ሆይ ድረስ በጣም መጥፎ ብሆን እኔ እንኳን ትምል ምንድን ነው ብላ መረዳት መጠየቅ ትችላለች። ምንም ኃጢአት አይደለም። ግን ገና ሰዎችን በመውቀስ መረዳት የምትፈልገው እኔማ መረዳት እኮ ሰው ቤቷ ድረስ ልክ ያለው ግን ውሸታም ሆና ተገኘች። ሰው ውሸታም ደግሞ አረዳም። እኔ ተቀጥሮ መስራት የማይፈልግ አረብ ሀገር መጥቶ መስራት የማይፈልግ ሬስቶራንት ካልከፈታችሁልኝ የሚልን ሰው እዳ የለብኝም የማስረዳት። ምንም ብለሽ ልትሰቢኝ ትችያለሽ፣ መብትሽ ነው። ብዙ ቀን ላይቭሽን እየከፈትሽ በጣም እየሰደብሽኝ እንደነበር እየመጡ ኮመንት ላይ እየጻፉ ሊተዋት ትሳደብ ስትጨርስ ዝም ትላለች ብያቸዋለሁ። በቲክቶክ ሰድበሽኝ ሳይበቃሽ ሲቀር ደግሞ ዩቱብ ላይ ደግሞ ቀርበሽ እኔ መውቀስ ጀመርሽ። ለምን ሰርተሻት ወይም እናቴ ስራ እንፈልግልሽ፣ አሁንም ስራ እንፈልግልሽ። አሁንም ስራ ለመፈለግ ፈቃደኛ ነኝ፣ ተቀጥረሽ የምትሰሪ ከሆነ ራሱን መጠየቅ ትችላለች። እንዴት ነው ቤቱ ያየነው ነው ይሄ ቃለ ይሄ ምናለ ወይም እሱ ለምን እንዳላላት አላውቅም። በሰዓቱ ያለ ቃል የሌላኛውን ሰው ተዩና እኔ እሷን ምክንያታዊ ሴት እንደሆነች አውቃለሁ። በምክንያት ስለምታምን ነው ወደ ቤት የላከችው። ሰው ምክንያታዊ ነሽ፣ የሚገባው ሰው መረዳት አለበት ብላ ስለምታምን ይመስለኛል። ምናልባት ለእሷ መረጃው የደረሰበት መንገድ አይቶ የተነገራት መንገድ እንዳታምን አድርጓት ሊሆን ይችላል። ነገር ግን አሁን አንቺ በምትይኝ ልክ ደግሞ ህይወትሽን ዝርዝር አድርገሽ ረጅሙን ነው የነገርሽኝ እና ለእኔ የነገርሽኝን አንቺ ተረጋግተሽ ማስረዳት ብትችይ እሷ ትረዳሽ ይመስለኛል። ወይ ደግሞ አሁን የነገርሽኝን እንድታይልሽ እንድትረጃኝ በጸባይ በትህትና አሁን አንቺ እዛ ቦታ ላይ መቼም አላምንሽም እንደዚህ ይቀር አላለሽም ብያለሁ። ምን ማለት ነው እሱ? ይቀር አላለሽም ማለት እኔ ማለት እሷ ባለችው ቃል ተነስቶ ሰው ያልተባልኩትን ውሸታም፣ ሌባ፣ አጭበርባሪ የሚባል ስም ወጣል። ገብቷል። እኔ ካኖርኩበት እኔ ሎት ህመም ላይ ይሄ ነገር ሁለት ብቻ ነው የሚፈቀድ። አሁን ይቅርታ ቀስ እንደዚህ ቢያንስ 30 ሺህ ብር አገኘች በ3 ቀን ባረቀን። አንዷ 16 ሺህ አንዷ 5 ሺህ አንዷ 5 ሺህ እየላኩላት ዩሲ ምንም ማለች። ታዲያ 30 ሺህ ምንም ነው እሷ ጋር ነው በቃ ሰው እንትን ያለው እና ማንም በቃ ይሄ ውሸታም ነሽ። ይሄን ቪዲዮሽን አይታ ኦኬ እኔ በአንድ ነገር አምናለሁ። በነገርሽ የሆነ ሰው መንገድ ላይ የሆነች ሴት ሰፈር አስፋልት ላይ ብር ልጠይቀኝ ትችላለች፣ ወይ ልጠይቅሽም ትችላለች። ማድረግ የምችለው አንድ ነገር ነው። እኔ ካለኝ መስጠት፣ ከሌለኝ እግዚአብሔር ይስጥልኝ ማለት ነው። በቃ ባይሰደቡ ጥሩ ነው። እኔ የኖርኩበት ለማንም አልመኝም። እኔ ያለኩበት መንገድ
ለጠላት ያልመኘው ሰው ሚዲያ ላይ ወጥቶ አትናገሩኝ ይላል እንዴ? ሚዲያ ላይ እስከወጣን ድረስ ማንም ይናገረናል እኮ። ቱማች ድራማ ለምን ነው? በቃ እግዚአብሔር ይስጥልኝ። ወይ ደግሞ ማለፍ አለማየት ደቂቃ ይወስዳል። እስክጽፍ ኮሜንት ምናምን ለመሳደብ በቃ ቢያልፉት ሌላ ቢው ምን ችግር አለው? ገብትብት እንዳለ ስድብ ነው እንዳለ ማለት ነው። ለመፈመስ ብለሽ ነው። እኔ እስከማውቀው ድረስ እስከ በዓል እስከ አዲስ ዓመት ድረስ 300 ምናምን ነው ፎሎ። አመት እንግዲህ ዛሬ ዓመት አካባቢ ተከፈተና ቢያንስ እንኳ እስቲ ላይ ላይ ከሰው ጋር ላውራ ብዬ አሜን ጋር ገብቼ ነው 1000 እንኳን የገባው። ከዛ አሁን እሷ ከዚህ ቪዲዮ ገንዘብ ሲጠይቀኝ ካለኝ ይሰጣለሁ፣ ከሌለኝ ወይ ይሰጣለሁ ወይ እግዚአብሔር ይስጥልኝ እላለሁ አላት። ስለዚህ ሰው መብት አለው ነው ወይ መስጠት ወይ እግዚአብሔር ይስጥልኝ የማለት መብት አለው። ሰውን አስገድደን እርዳኝ ማለት አንችልም የሚለውን መሴጅ ሊጠቁም አትፈልጎ ነው። አስሬ ግን ፌክ እንትን ምንም እንኳ ሳይኖር ፈጣሪ ሆይ ድረስ ቱካሴችን ደግሞ በደንብ ግት ብላው እንዲህ ሰምተውሽ በጨዋ ደንብ በደንብ ቁጭ ብላ የምታይበት የሚሰማበት ጊዜ አልፏት ከሆነ እንድታይሽ የሚያደርግ ኢንተርቪው ነው የሰራ ነው። አሁን ኢትዮጵያውያን በህይወቱ ከህይወቱ አልፎ ደግሞ የኛ ኢትዮጵያውያን ሰው ደግሞ ለሰው መኖር ያስደስተዋል። ዘላለሞ መሆን አይቀርም። ተናግሬያለሁ። እኔ ብዙ አልፈልግም። እኔ ትንሽ ነገር ነው በቃ ካልሰጣችሁ ይቻመማለው። ሬስቶራንት 3-4 ወንበር ገዝቼ ሊሆን ይችላል። ከአንድ ወር በኋላ 10 ምናምን ያደረኩ መሄድ ይችላሉ። እንደዛ ነው። እዚህ እድሜ እዚህ ህይወት ላይ 200 ሺህ ብር የከፈትሽው ለምድ የከሰርብሽ ምን ሆነሽ? ቦታው ስራ የለው ምንም ማለት እኔ መሰለኝ እኔ የሚኖረው አያችሁ፣ ሁልጊዜ ለኪሳራዋ እንኳን ቦታው ነው ተጠያቂ። እሷ አይደለችም። እሷ ጠንቃ ስላላስረዳች ስላላስተናገደች ምናምን አይደለም። እኔ ቢዝነሴ ከከሰረ እኔ ነኝ ጥፋተኛ። ኔክስት ታይም ያንን ስህተት በዚህኛው ቢዝነሴ መክሰር የደረግኩትን ስህተት ላለመድገም ስህተቴ ምኑ ጋ ነው ብዬ አጠናለሁ። ወደ ሁለተኛው ቢዝነስ ከመሄዴ በፊት ለምንድን ያልተሳካልኝ? ለምን ከሰርኩ? ለምን ምግቤ ጣፋጭ አይደለም? ከስተመሮቼ በእኔ ደስተኛ አይደሉም? ሲመጡ የማስተናግድበት ፈገግታ የለኝም? ነጭናጫ ነኝ? ከከስተመር ጋር እጨቃጨቃለሁ? ምንድን ነው ስህተቴ ብዬ ቁጭ ብዬ ስህተቴን አጠናለሁ። ስህተቶችን ሳገኛቸው ስህተቶችን ሳልቀርፍ መልሼ ቢዝነስ ብከፍት አሁንም እከስራለሁ። በዚህ ባህሪ እጅ ሴትዮ ብትከፍት አሁንም ትከስራለች። አሁንም ስትለምን እንኳን እየተሳደበች እያስፈራራች ነው የምትለምነው። ኢማጂን ከስተመር እሷ ጋር ምግብ ለመብላት ሲሄድ በቃ እግዚአብሔር አትወደኝም አታየኝም ምናምን ስናደር እንትን። ይሄ ጋዜጠኛ ግን በጣም ስማርት ነው ጋይዝ። ማተብ ኦርቶዶክስ ነሽ አላት። አዎ የኦርቶዶክስ መገለጫ ማተቡ ነው። ማተብሽን አሳየኝ ሲላት የለም አሁን ልጄ ግን አላት። እሺ ሶስት አንዳንድ አበባ ያደረገችው እንዲረሳላት ወልደውም ገለው የሚጥሉ እናቶች አሉ። ወደው አይደለም አራስ የምጥልም እናት አለች። ወደው አይደለም ወልደው ደግሞ አፈርድሜ በልተው የሚያሳድጉ እናቶች እንዳሉ እንዳትረሱ። ወልደው ደግሞ ልጃቸውን በወገባቸው አስረው ሰው ቤት ልብስ እያጠቡ አንድ ቀን ልጆቻቸውን ፊት ሳይነሱ ደረቅ ቂጣም እያበሉ እየሳሙ እያቀፉ በፍቅር የሚያሳድጉ እናቶች አሉ። ጉሊት ሽንኩርትና ድንች መድበው በዝናብ በምን በፀሐይ ፊታቸው ማዲያ ጥብስ ብሎ ልጆቻቸውን የሚያሳድጉ እናቶች አሉ። ግን አያማርሩ። ሁሌ ፈጣሪያቸውን ሲያመሰግኑ ነው የምታዩቸው። በህይወት ባልኖር ይህን እድል ባላገኝ ኖሮ ባትፈጣሪ ኖሮ ይህን እድል አላገኝም፣ ሙሉ አካል ባይኖረኝ ኖሮ ይህን እድል አላገኝም ብለው ፈጣሪያቸውን አመስግነው የሚኖሩ በጣም አሉ። ጎዳና ላይ ላስቲክ ወጥረው እያደሩ የሰው ትራፊ ከየምግብ ቤቱ በር ላይ ቆመው የሰው ትራፊ ለምነው እየበሉ የሚስቁ ፈጣሪያቸውን የሚያመሰግኑ አሉ። የእሷ ግን በዛ፣ የምር በዛ። ሙሉ ጤነኛ ሆና ሙሉ አካል እያላት ጤነኛ ልጅ ፈጣሪ ሰጥቷት ስንት የታመመ ልጅ ያለው አለ፣ ስንት የአይምሮ ውስንነት ያለበት ልጅ ያለው አለ፣ ስንት አካል ጉዳተኛ ልጅ ያለው አለ። አንዲት እናት አላያቸዋትም? ልጇ 10 ምናምን ዓመቱ ሆኖ ራሱ እሷ አዝላው ጎብጣለች። ከማዘል ብዛት እሱን አዝላው ዊልቸር እንኳን አታ ማለት ነው አዝላው ነበረ። ቁልቁለትና ዳገት ቤቷ ዳገት ላይ ነው የምትወጣው። ያቺ እናት ምን ትበል? የ11 ዓመት ሙሉ ጤነኛ ልጅ ጓደኛዋን አድርሳ እንዲህ ፈጣሪን እዚህ ድረስ ማማረር። ሙቤ እንዴት ነክ? ሜምበርክ ናቸው። ቤተሰብ ለማንም ልጅ ባንክ አካውንት አላት። እንትን
ሐዋሳም ሄዳ ሆቴል የያዘችበት መታወቂያ ከሄድ መታወቂያ ሆቴል ያለ መታወቂያ ሩም አትይዙም። እንትን እሱን አናግረው ነበር ከዚህ በፊት ከሚዲያው ላይ ቁጥሩን ወስዳ ጽፋለት ነበር። አቅርበኝ መታወቅ እፈልጋለሁ ብላ ፈጣሪ ሲያጋልጣል ለእውቅና አይደለም የመጣሁት ብላለች። ስሙ መጨረሻ ላይ ትንሽ ዝም ስልሽ ጊዜ ምንድን ያልሽ አላስታውሰው፣ ግን የሆነ መጥፎ ነገር ብያለሁ። ሰድባለች። እሱ ተናግረሽኛል። እዚህ ጋር አልደግመውም። ምንድን ነው የሚባሉት እንደዚህ አይነት ሰዎች? ጋይስ 9 ሰው አንዳንድ አበባ በጣም በትክክለኛነት ያለው ነው። ያሳለፍኩትን ልጅ ለማሳደግ የከፈልኩትን መስዋዕትነት ስላወራና ለራሴ ትልቀት ለልጄ ያደረግኩትን አውርቼ ለራሴ እድል ልክፈት። ለልጇ ልጇን ማብላትና ማጠጣቷ ፍቅር እየሰጠቻት አይደለም፣ እያመነጫጨቀች እየሰደበች እያስፈራራች በበረኪና ነው የምታሳድጋት። ሶ ልጇን ማብላትና ማጠጣቷ ማስተማሯ ለኢትዮጵያ ሕዝብ ውለታ እንደዋለች እንዲያውቅላት የኢትዮጵያ ሕዝብ ነው። አያችሁ፣ ገና ቪዲዮ ከመቅረጿ በፊት እግረኛ ሚዲያውን አናግረው እሱ ስላላቀረባት ነው ቪዲዮውን የቀረጸችው እና መፈመስ የፈለገችው። ስሙ ላይክ አልተጸጸተችም። ሰዎችን መስደብ መብቷ ነው፣ እንደ መብቷ ነው የምትቆጥረው። ከዛ ኢትስ ኦኬ እናንተ እንዳትቀየሙ፣ እንደፈለግኩኝ ሰድባችኋለሁ፣ ግን እንዳትቀየሙ። በፈለግኩ ሰዓት ደግሞ መጥቼ ያንንም ይቅርታ ሳልጠይቃችሁ አርጉልኝ ብላችሁን አርጉልኝ ፕሊስ። ይሄ ምን አይነት ምን እንደሚባሉ እንደዚህ አይነት ሰዎች ንገሩኝ። ቅርታም አላለችውም። አዎ መጥፎ ነገር ብዬ ካለው ከምሰማው እኔ ያው ራሴን እንደ መስደብ እንዳይሆንብኝ እዚህ ጋር አልደግመውም አላት። ወይሱን አልከፍተውም። እዚህ ጋር ራሴን መልሼ መስደብ ነው እና ያው የሆነ መጥፎ ነገር ብዬ ካለው አለች። ላይክ ኖርማል ሺ ዲድንት ሪግሬት፣ አልተጸጸተችም። ይቅርታ አድርግልኝ እንደዛ ስላልኩ ምናምንም አላለችም። ያው ከምሰማው ነገር አንጻር ምንድን ነው የምትሰሚ ይችላል። አንተ ሚዲያ ላይ እዚህ ሰውዬ ሚዲያ ላይ የምትቀርቡ ሰዎች ምን ሆናቸው ነው ሲባል ሰምቼ እኔ ቦን ማስረጃ አቅርቢልኝ፣ የሰማሽውን ቪዲዮ ክፈችልኝ፣ ቮይስ ክፈችልኝ ነበር ሚላት። ከራሳቸው ፈጥረው ነው በይዘው የሚያወሩት እንደዚህ አይነት ሰዎች። እሱ ዝም ብሎ ላሽ ብሎ አለፋት እንጂ እኔ በሆን አሰሚኝ የሰማሽው የለማ አልሰማችም፣ ራሷ ፈጥራ ነው። እና ደግሞ አንተ ስጠይቅ በጣም ብላን ያቆም ነው። ቀጥሎ ይመስለኛል እና እኔም ያንን ሳይም ያው በራሴም ተናድጄ ግን እስኪ ወይ እንዳልኩ አስቤም ነበር። ምናልባት ስቀርብ ሳገኘው እንደዛ ላይሆን ይችላል ምናምን ብዬ አስቤ ነበር። ከዛ ዝም ስትለኝ ግን እንደዚህ ጠይቄ በዚህ መልኩ ጠይቄ እንትን ስትል በጣም ፍጠቅ እንዴ እኔ አፍራለሁ። አንድ የሰደብኩትን ሰው ፊት ለፊት ሳገኘው ይቅርታ ጠይቋለሁ። አፍራለሁ። ምን ያክል ነው? ማነው አንቺ ጋር መጥቶ ምግብ ቤት የሚበላው? እየተቆጣሹ ትሁት መሆን አለብሽ፣ ፈገግተኛ መሆን አለብሽ። ለዛ ነው ምግብ ቤትሽ የከሰረው። እናቴ እንዲህ ይቅርታ እንኳን አልጠይቀውም። ስቲል ይቅርታ አልጠይቀችውም። እንዲህ የሚያናግራት እኔ የሆነ ነገር ጠይቃኛለች፣ ባሰበችው አልደረስኩላት ይሆናል፣ ያ አናዷት ይሆናል የሰደበችኝ በሚል ነው። ከዚህም የከፋ ጋር አይደርስም ነበር እኮ አንተ እሺ በሰዓቱ ብትረዳኝ ግዴታ የለብኝም። አሁን አንቺ ግዴታ የለብኝ ማለት አያቸው። ሺ ኦልዌይስ ብሌም ፒፕል። ሰው ነው የምትወቅሰው። አንተ የዛኔ አቅርበኝ ቢሆን ኖሮ እዚህ አልደርስም ነበር። ቪዲዮ አልሰራም፣ ልጄን በረኪና ምናምን ይህን ቪዲዮ አልሰራም ነበረ ብላ ከዛ ግዴታ የለብኝም ማለት አንበሳ። ቴንኪዩ እንጀቴን ያራስከው እንዴ። ሁሉም ሰው ለእሷ ግዴታ ያለባት ወልደን የጣልናት ልጃችን አረገችው። ሁሉም ሚዲያ የኢትዮጵያ ሕዝብ ጉድ ነው። እንዲሁም ሰድበሹ ራሱ አቀረበሽ። እግዜር ይስጠው፣ መልካምነቱን ያሳያል። ሰድበሹ ራሱ ማቅረቡ አንድን ጉዳይ የመገመት እህት እንዳለች አምናለሁ። እሱን ያየው አሁን አንቺ ማሳያ ሄደሽ ሙሉ አካል አለሽ፣ ጤነኛ ነሽ ምናምን፣ ግን እንደ ቸገረሽና እንደ ራበሽ እየነገርሽኝ ነው። ይህን ስላየው ለምን ስማርትፎኗን ሽጣ አትበላም? 3,000 ብር ሊሰጣት ነው ምስኪን። ሰድባው ራሱ ማግኘት ምን ያህል መልካምነቱን ማሳያ ነው። እሱንም ምን ብላ እንግዲህ ከስድቡ አድናለሁ ብሎ 3,000 ብር ረዳት ምስኪን። አሁንም እየሄደችበት ነው። ያሸንካላ አለችው። ወይኔ ጉዴ ሰደበችው ጉዴ። ይህም የምርሽን ነው። በኢትዮጵያ ኑሮ በዚህ አቅሙ 3,000 ብር ረዳት። ምን ያርግ ከዚህ በላይ እና የገንዘብ እርዳታ ለማግኘት ልጇን በረኪና ጠጣል ብላ አስፈራርታ የፖስቶቻት ሴት ይሆናል። እናቴ ገምሻል ብሎ የሚሰዱ ታረዳሻ ትሰድሻለች። ሙድ ያዘችበት። ባለጌን ስትረዱ እንደዚህ ነው።
የምር አይደለም እንደዚህ እኮ እሷ ለልጇም ጥሩ እናት መሆን አትችልም። እና ከባድ ነው እናትነት ደግሞ ስልኳን ቲክቶክ ላይ 24 ሰዓት የምትቀመጥበትን ዳታ ኬት ነው የምታመጣው? በራበኝ ቸገረኝ የሚል ሰው ቲክቶክ ላይ 24 ሰዓት ስማርትፎን ገዝታ ዳታ እየሞላች 24 ሰዓት ቲክቶክ ላይ ተቀምጣ ሰው የምትሳደበው ኬት አምጥታ ነው? እየራበው ሰው ቲክቶክ ይመጣል እንዴ? ቅድሚያ እሑዱን አይሞላም? በጣም ያሳዝነው። አሁን 2 ሰዓት ሆኗል። ወደ ፕሮግራማችን እንገባለን። ገባሽ? እኔ ደግሞ እንደዚህ አይነት ሰው አይደለም። ቢሰድቡኝ አልሰማም። እኔ ካላመንኩበት ትክክለኛ ተረጂ ነው እንዲረዳ የምፈልገው። እኔ የኔ ተከታዮች ገንዘባቸውን ለዝም ብሎ ሱሰኛቱን ምንቱን ለማናቃት አንቺ አንዳንዴ ይኸውልሽ ያቺ ሰርካል የምትባለው ምን ታደርግ ነበር መሰለሽ? ትመጣለች ሶሻል ሚዲያ ላይ ትረዳለች፣ ጥፍትልና ያንን የተረዳችውን በልታበት ጠጥታበት ተዝናንታበት ስጨርስ መልሳ መጥታ ልጆቿን ቀርጻ ያልተደፈሩ ልጆቿን ወንዶቹን ተደፈሩ ከኋላ ተደፈሩ ብላ ቪዲዮ እየቀረጸቻቸው የልጆቿን ፊውቸር ታበላሻለች። ይህንን እያዩ ሌሎች ወላጆች ከእሷ ልጆች ጋር እንዳትጫወቱ ይሏቸዋል። ልጆቹ ምን አይነት እንትን ነው የሚደርስባቸው? ምን አይነት የስነልቦና ቀውስ እንደሚደርስባቸው አስበሻል? ልጆች ሲያገሏቸው 3ቱም ወንዶች ናቸው ተደፍረዋል ትላለች። ነገ እነዚህ ልጆች አድገው ይህን ታሪካቸውን ቪዲዮ ላይ ሲያዩ ያልቀረበችበት ዩቱብ ቻናል ላይ የለም። እነዚህ ልጆች የትኛዋ ሴት ናት ፍቅረኛ ብላ የእሷን ወንዱ ልጅ የምትይዘው? ተደፍሯል እያለች እያወራች ከ7 ዓመቱ እስከ 13 ዓመቱ ሲደፈር ነበር እያለች እያወራች የልጆቿን ፊውቸር ታበላሻለች። እኔ ሆስፒታል ልክ ያስመረመርኳቸው ይኸውልሽ፣ እሷም የሰደበችኝ ሰርካለመ ልጆቿን ሆስፒታል ወስጄ አስመርምሬ እንዳልተደፈሩ መረጃ ይዣለሁ ውጤት። ይሄን ከያዝኩ በኋላ እንዴት ነው ውሸታምን ሰው እንድረዳ የምትፈልጉት? ወስዳ እንድጠጣበት ብሩን እንዴ? ስንት ታማሚ ወረፋ እየጠበቀ ነው ተመዝግቦ እኔ ጋ። እኔ ጥጋበኛ አረዳ ሙሉ ጤና የምናገደው ግን ሀቡዬ አሁን ከእርዳታ ውጭ አንዳንዴ እናትነት ማለት እናትነት እናት የሆነ ብቻ ነው የሚያውቀው ነው። እናትነት ትልቅ ነገር ነው። ለምን እዚህ ልክ የሚረግሰው እናትነት ሚዲያ አበላሸው ማለት ሚዲያ አበላሸው ነገር እኮ ለልጇ መስዋዕት ትሆናለች። ኢትዮጵያ ላይ እኮ እንጂ ማይከፍሉት መስዋዕት የለም። እናትነትን ነው የሚያረግሱት እና እንደሌሎችን ማሳወቅ ራሱ አይገባም። ያበላሸው ማሪ ሚዲያ ነው እናትነትን ያበላሸው። ልጆቻቸውን እያመጡ ያልሆኑትን እያሉ ልጆቻቸውን መለመኛ ያደርጓቸዋል። ሚዲያ ነው ያበላሸው ማሪ። በጣም ከባድ ነው የደረሰው ማርያም። ይመች እሺ። ደህና ዋይ ነው የሚናሱ አሰፋው እንዴ ስላት፣ ኧረ ከተሰፋ ነው እንደውም ጠባሳ የሚሆነው አለችኝ። ስለዚህ ጠባሳ ይሁን አይሆንም ተይ እንጂ ገና 6 ዓመት አይጠፋም ማሪ አይጠፋም። ጠባሳ ጥቁር እኮ አይሆንም። ግን እንዴት ብዬ ላሳይሽ አቡዬ? ቆይ ቪዲዮ ልክፈት። ፊቷ ላይ ጠባሳ ይጠፋል አቡዬ። ይኸው ኮሜንት ላይ ግድች ቆዳ ነው ይጠፋል እያሉሽ ነው። ይጠፋል አታስቢ። እኔ ባይገርምሽ እንደውም ትንሽ ነው የማስታውሰው ሀቡ። ህፃን ሆኜ ነው በጣም ህፃን ሆኜ ትንሽ አስታውሳለሁኝ። አለች ግንባሬ ላይ ትንሽዬ፣ ግን ያን ያክል እንደዚህ ምናምን አለ ወይ እንዴ ሀቡ? አይ አልፈልግማ። ፊቷ ላይ ግንባሯ ሴት ልጅ እኮ ናት። በእናትሽ ሁሌ ጠባሳውን ለመሸፈን እየተቀባ እንዴ ምን ችግር እንዴ ሀቡ? ምን ሆነች ነው ደግሞ ህፃናት ገና እንዴ። ሊጠፋም ይችላል ላይጠፋም ይችላል። ሊጠፋም ላይጠፋም ይችላል። ሀቡ የምትቢያትን እሺ፣ እልክልሻለሁ ፎቶ እናንተም ጋር ካታር የሚገኝ እሺ፣ አታስቢ። ይጠፋል። የልጅ ቆዳ ነው በጣም መድኃኒት ሐኪም ቤት ምናምን ውሰጃት። አዎ ወሰድኳት እኮ ክሪም ታዘዘላት። ይኸው እየተቀባች ነው ክሪም። ያ ደም ቶሎ ነው ሪካቨር የሚያደርገው ክሬሙ ነው። ይጠፋል ወይ የኔ ወደ ቡቡ በናትሽ። እኔ ጠባሳ ቢኖርብኝ ይሻለኛል ግንባሬ ላይ ልጄ ላይ ከሚኖር። አልፈልግም ሴት ልጅ ሆና ጠባሳ ይዛ እንድታድግ አልፈልግም። እያንዳንዱ ሰው ምን ሆነች ነው እያለ እየጠየቃት እንድታስረዳ አልፈልግም። ይጠፋል ማሪ ይጠፋል። እሳት አይጠፋም። የቃጠሎ ነገር በጣም ስካር ያወጣል። እሺ ግን ይሄ የፍንክት ስለ ይጠፋል። ኔክስት መንት ታየዋለሽ። የለም አይዞሽ፣ እና የሚቀባውን በውስጥ ይልክልሻለሁ። አይዞሽ፣ እንኳን በዚህ ማራት። ዜድ ሳውዲ ናት ያለችው ሀቡዬ። ዜድ ሳውዲ ነሽ?
እኔ አዎ ማሪ ብዙ አይደለችም። ዜድ ከታች ያለችው ሳውዲ እልክልሻለሁ ክሬሙን ሀቡዬ፣ በጣም አሪፍ ክሬም ነው። እናንተም ጋር ይገኛል። እልክልሻለሁ ስክሪንሾት አለ። እሺ ሀቡዬ ኦኬ። አመቴ ላይ ተፈንክቼ ጠፍቷል። አሁን እሷ 6 ዓመቷ ነው። ተመስገን በይ ሀቡ። ለእኔ ስለ ምስጋና ለእኔ እንዳትነግሩኝ። እኔ እየሞትኩ መሰግን ሰው ነው። ኔቨር አላማረርኩም። ልጄ ስለወደቀች ምንም አላልኩም። አይደለም መውደቅ። ዙዝ እኮ የምታወራውን አታውቅም ይላል መርቭ። እኔ ህፃን ሆኜ እንደዚሁ ጠፈም ይችላል። እኔ ሜቢ ሐኪም ምናምን አንበሳውን እስካሁን አልሰጠችኝም። ያዝልኝ። እኔ ልሙት እየቀለድኩ አይደል? ኮሜንት ላይ ደግሞ ምን አባት እንዲ አትበይ ምናምን። አይ ትናንትና በጣም አስጨንቆኝ ነበር። ትናንትና ላይ ያልገባው በምክንያት በዚህ ተሽ ነው። ምን እያሰብኩ ነበር? በቃ ወይኔ ይዝጋሽ እንኳን ጠባሳ ይዛ ልትኖር ነው እያልኩ ዝም በይ ዙዙ። ዝም ብሎ እንትን ነበረ የሆነ አሁን ስጭ እያለኝ ነው መርቭ